የትናንት የማድሪድ ሽንፈትና ሁለተኛው ነጥባችን ሪያል ማድሪድ ነው። በቀጥታ ወደ ማድሪድ ጉዳይ አምርተናል። ማድሪድ ግርምዬ ርዕሳችን ላይም እንደሰጠነው ማድሪድ ከሁለት ሳምንት ምናምን በፊት ኮምፎርቴብል ነበሩ አልቫሮ አርበሎዋ በተለይ በሰባት ተከታታይ ጨዋታ በሊጉ አሸንፈው ሊጉን እየመሩ መሆናቸውን ተከትሎ የባርሴሎና ማፈግፈግ እድል ፈጥሮላቸው ሊጉን መምራት ችሎ ነበር። ያለፉት ሁለት ሳምንታት ግን ለዚህ ቡድን የሽንፈት ዜናዎች እየተራረቡበት ነው ያለው። ሁለት ተከታታይ ሽንፈት ነው ያስተናገደው ሪያል ማድሪድ። ትናንት ደግሞ በሜዳውና በደጋፊ ፊት በሄታፌ 1-0 የተሸነፈበት ውጤት አነጋጋሪ ነው። 18 ዓመታቱ ሆኖታል ሳንቲያጎ በርናቦ ላይ ሄታፌ ካሸነፈ። በነገራችን ላይ ማድሪድ ውስጥ ነው የሚገኘው ራሱ ሄታፌ። ልክ ላይ ከኛ ለገጣፎ ሸገር ሲቲ ምናምን እንደምንለው ቅርብ ለቅርብ ናቸው። በከተማው ዙሪያ ያለ ክለብ ነው ሄታፌ። ማድሪድ ደርቢ ነው እንደ አትሌቲኮ ማድሪድ ባይሆንም ይሄ ቤተሰባዊ ነው። ሞር ወደ ቤተሰባዊ የሄታፌ ደጋፊዎች ብዙዎቹ የማድሪድ ደጋፊዎች ናቸው፣ ሪያል ማድሪድ ደጋፊ ናቸው። እና ግን 18 ዓመት ተቆጥሯል ሳንቲያጎ በርናቦ ላይ ሄታፌ ካሸነፈ። አንዱ የማድሪድ ደጋፊዎችን በእጅጉ ያናደዳቸው ይሄኛው ጉዳይ ነው። ይህን ሁሉ ዓመት ያላሸነፈ ቡድን እንዴት መጥቶ ያሸንፈናል የሚለው በትልቁ ለሪያል ማድሪዶች እንደ መርገምቱ ነው ያናደዳቸው ያበሰጫቸው ጉዳይ ነው። ሁለተኛው መሪነታቸውን ለባርሴሎና አሳልፈው ሰጥተዋል። አሳልፈው መስጠት ብቻ ሳይሆን ልዩነቱ 4 ሆኗል። ሪያል ማድሪድ የሊጉን ደረጃ ሰንጠረዥ ለመቆናጠጥ እንደገና ባርሴሎና 2 ተሸንፎ ማድሪድ 2 ተከታታይ ማሸነፍ አለበት። ያለነው 26ኛ ሳምንት ላይ ነው። ብዙ ጊዜ የስፔን ላ ሊጋን የአሸናፊነት ሂደት የሚወስኑት 2 ጨዋታዎች ናቸው። የሳንቲያጎ በርናቦና የካምፕኑ የኤል ክላሲኮ ፍልሚያዎች የዋንጫውን ጉዞ ብዙ ጊዜ ሲወስኑ ተመልክተናል። ሁለቱንም በደርሶ መልስ ያሸነፈው ቡድን በአመዛኙ በታሪክ ዋንጫ ይወስዳል። ሁለቱንም የተሸነፈው ቡድን ከዋንጫ ይወጣል። ከዛ ውጭ ባሉ ቡድኖች ከተሸነፍክ ነጥብ ቀጣልክ ግን ይበልጥ ከዋንጫው የመራቅ ዕድል ሰፊ ነው። አሁን ሪያል ማድሪድ በዘንድሮው የውድድር ዓመት ሃንሲ ፍሊክ ሪያል ማድሪድን በገጠሙባቸው ጨዋታዎች ሁሉ አሸንፏቸዋል። ዣቪ አሎንሶ ሲሰናበትም አንዱ ምክንያት ይሄ ነበረ። በሱፐር ካፕ አሸንፏቸዋል፣ በላሊጋው አሸንፏቸዋል፣ በመሰሉ ውድድሮች አሸንፏቸዋል ሪያል ማድሪዶችን። ሪያል ማድሪድ በአልባሴቴ በኮፓ ዴል ሬይ የፍጻሜ የጥሎ ማለፍ ጨዋታ ተሸንፏል። በንጉሱ ዋንጫ ከንጉሱ ዋንጫ ውጭ ነው። ለሁለቱ ዋንጫዎች ብቻ ነበር እየተወዳደረ የሚገኘው ለሻምፒዮንስ ሊጉና ለላሊጋው። ላሊጋው ላይ አፈገፈጋውን 4 ነጥብ ልዩነት አረገበት ባርሴሎና። በተቃራኒው ሻምፒዮንስ ሊግ የሚገጥመው ሲቲን ነው። ከሲቲ በኋላ ባየር ሙኒክን ነው የሚያገኘው። ባየር ሙኒክ ካለፈ አትላንታን አሸንፎ ከዛ እንደገና የነ ፒኤስጂ እና ሊቨርፑልን አሸናፊ ነው የሚያገኘው። ማድሪድ ሻምፒዮንስ ሊጉ በጣም ፈታኝ ነው። አንዱን ብታልፈው አንዱ ይከብዳል። እንደ ማድሪድ አይነት ደካማ ቡድን አሁን እንዳለው አቋም ካልተሻሻለ እነ ቤሊንጋም እነ ክሊያን ምባፔ መጥተው ካላሻሻሉ በስተቀር ዜሮ የሆነ ቡድን ነው። ቪኒሲየስ ጁኒየር ብቻው ምንም እየፈጠረ አይደለም። ስለዚህ አልቫሮ አርበሎዋ በሪያል ማድሪድ የመጣው በጊዜያዊ አሰልጣኝነት ነው። ኤክስፔክት አይደረግም በእርግጥ ዋንጫ እንዲያነሳ ቡድኑን ብቻ በተፎካካሪነት እንዲያቆይ ሊፈለግ ይችላል። ግን ባለፉት ሳምንታት በተለይ በቆየባቸው የመጀመሪያ 7 ሳምንታት ተከታታይ ማሸነፉ ማድሪዶችን ተስፋ እንዲያደርጉ አድርጓቸው ነበር። እንዲሁም ፍሎሬንቲኖ ፔሬዝ በአንድ ወቅት በቅርቡ ከ2 ሳምንት ምናምን በፊት በሰጡት አስተያየት አሁን ላይ በማድሪድ ቤት ውስጥ የሚሰማን ስሜት ሻምፒዮንስ ሊጉና ላሊጋው እንደምናነሳ ጥሩ ስሜት ይሰማናል ብሎ ነበር። ከትናንትናው ሽንፈት በኋላ ግን ይህ ስሜት የሚኖር አይመስለኝም። ድራሹ ነው የሚጠፋው። ማድሪድ በትናንትናው አይነት ብቃቱ እንዴት ነው ሲቲን የሚያሸንፉ? እንዴት ነው ሲቲን ቢያሸንፍ ሙኒክን የሚያሸንፉ? እንዴት ነው ፒኤስጂ ሊቨርፑልን የሚያሸንፋቸው? ጥያቄ የሚያስነሳ ነው። አነጋጋሪ ጉዳዮች ነበሩት የትናንትናው ጨዋታ። ፍጹም ቅጣት መከልከል መሰል ነገሮች። ሮዲገር ለምሳሌ የሄታፌውን ተጫዋች ሆን ብሎ በጉልበቱ በተኛበት መጥቶት ካርድ እንኳን አልሰጡትም። ቀይ ካርድ የሚያሰጥ ጥፋት ነበረ። ቪኒሲየስ ጁኒየር ያለቀለት የጎል አጋጣሚ ስተዋል። እሱን እያልክ በርካታ ነጥቦችን ታነሳለ እና የንጉሶቹ የፈርዖኖቹ ጉዞ ጥያቄ ምልክት ውስጥ የሚያስገባ ሆኗል። የዚህ ቡድን እስትንፋስ ለካ ክሊያን ምባፔ ነው እንድትል እያደረገ ነው ያለው። ምክንያቱም ክሊያን ምባፔ በሌለበት በዘንድሮው የውድድር ዓመት ሪያል ማድሪድ 7 ጨዋታ ተጫውቷል። ከ7ቱ ማሸነፍ የቻለው 4ቱን ነው። በ3ቱ ተሸንፏል። 43% የመሸነፍ ዕድል አለው ሪያል ማድሪድ ከምባፔ ውጭ ሲጫወት 43% የመሸነፍ ዕድል ይዞ ነው እየተጫወተ ያለው።
ምባፔ በሚኖርበት ሰዓት ግን ይሄ ነገር የተሻሻለ ነው። ከ15 ጨዋታዎች አንድ አቻ ምናምን ነው ስንመለከት የነበረው። ስለዚህ ተጫዋች አለመኖር በትልቁ ጎርቷቸው እንመለከታለን። በተመሳሳይ ጁድ ቤሊንጋም ከነ ችግሩም ቢሆን ቤሊንጋም ከቦሩሲያ ዶርትሞንድ ታቻ ምናምን መጥቶ ያሳየውን አይነት አቋም እያሳየንም ባይሆን ከነ ችግሩ ለቡድኑ ይጠቅም ነበር፣ ግልጋሎት ይሰጥ ነበር ጁድ ቤሊንጋም። ይስም አለመኖር ቡድኑ በተለይ እንደ ተደራራቢ ጨዋታው ሻምፒዮንስ ሊግ ተጫውቶ ነው የመጣው። ከዛ በፊት ላሊጋ ተጫውቷል። እንደገና አሁን ደግሞ ላሊጋ ላይ እያለ እየተጫወተ ያለ ቡድን ስለሆነ በቂ ረፍት ከመስጠት አንጻር ከተቃራኒ ቡድን ተጫዋቾቹ ወይም ከተቃራኒ ቡድን ከሚገጥሙ ቡድን እሳቤ አንጻር ታሳቢ አድርገህ ልታደርገው የሚችለው ቅያሬዎችን የስኳድ ዴፕዝህንም ጥራቱንም ቀንሶብሃል። ይባስ ብሎ በትናንትናውን ጨዋታ ምክንያት በማድረግ ደግሞ 3 ተጫዋቾች በቀጣይ ጨዋታ ላይ አይሰለፉም። ማስታንቱኖ ዳኛውን ተናግሯል በሚል ቀይ ካርታ አይቷል። ተሳደበ እንጂ በጣም መጥፎ ቃል። አዎ እሱ የሚለው ሼምፉል ነው ያልኩት፣ መብቴ ነው ያለው። ዳኝነቱ በጣም አሳፋሪ ነው የሚል ነው ያልኩት ይላል። አይ በጣም ጸያፍ ቃል ነው ዳኛው ደግሞ ተናገረኝ ያለውና ስትሬት ሬድ ካርድ ነው ማስታንቱኖ የተመለከተው። አዎ ከዛ ውጪ ቢጫ ካርድ ተመልክቶ ቀጣይ ጨዋታ የሚያመልጣቸው አሉ። ካሬራስና ዴን ሂውሴን የባሰ የቡድኑን ዴፕስ ጥልቀት እየቀነሰ ያለ ጉዳይ ነው የሚሆነው። ያ ማለት በቀጣይ ጨዋታ ከሴልታ ቪጎ ጋር እነዚህን ሁሉ ተጫዋቾች የሉም። ምባፔና ቤሊንጋምም አይደርሱም። ሌላ ፈተና ነው። ምናልባት 3ኛ ተከታታይ ሽንፈትም ሊያስተናግድ ይችላል ሪያል ማድሪድ ካልተጠነቀቀ። ስለዚህ መጥፎ የውድድር ዓመት ለሪያል ማድሪድ እንዳይሆነ ያሰጋል። ካለምንም ዋንጫ እንዳይጨርስ። ባርሴሎና በነገራችን ላይ ዛሬ በኮፓ ዴል ሬይ ይጫወታል ከአትሌቲኮ ማድሪድ ጋር ውጤት ለመቀልበስ የ4-0 ውጤትን ለመቀልበስ የሚደረግ ትግል ሪሞንታዳ እንሰራለን እያሉ ነው ያሉት። እያሉ ነው ግን አይመስለኝም። አዎ እንዲሁም የሪያል ማድሪድን ኮቴሽን ሁሉ መጠቀም ጀምረዋል። 90 ሚኒትስ በሳንቲያጎ በርናቦ ረጅም ነው የሚለውን 90 ደቂቃ በካምፕኑ ረጅም ነው እያሉ የባርሴሎና ተጫዋቾች፣ ደጋፊዎች ይህንን ቃል ደጋግሞ እየተናገሩ ነው። በነገራችን ላይ 2 እቅድ ተሰጥቷቸዋል። ፈርስት ሃፍ 2 ጎል፣ ሰከንድ ሃፍ 2 ጎል እንዲያስቆጥሩ ባርሴሎናዎች ይህንን እቅድ ይዘው ነው የሚገቡት። አሰልጣኝ ዲየጎ ሲሞኔ ደግሞ 5-4-1 አድርገው የወሰዱትን ብልጫ የ4 ጎል ልዩነትን አስጠብቀው መውጣት ላይ ትኩረት አድርገው እንደሚጫወቱ እየተናገሩ ነው የሚገኝ። ዞሮ የኛው ጨዋታ ይጠበቃል። ሪሞንታዳ ይኖር ይሆን ወይ የሚለው ጉዳይ ማለት ነው። ከዚህ በፊት ባርሴሎና የፒኤስጂን የ4-0 ሽንፈት በካምፕ ኑ ቀልብሷል። አሁን በተለይ ፔድሪ፣ ጋቪ ወደ ቡድኑ መቀላቀላቸው አማካይ መስመር ላይ የነበረውን ክፍተት በተወሰነ መንገድ እያስተካከለላቸው ስለሚገኝ እንዲጠበቅ ያደርጋል። ላሚን ያማል ሃትሪክ ሰርቷል ባለፈው ጨዋታ ላይ። እነዚህ ነገሮች ስናያቸው ምናልባት አይታወቅም የእግር ኳስ ነገር ብለን ልናነሳ የምንችልባቸው እድል ይኖራል። ባርሴሎና በ4 የዋንጫ ፉክሮች ላይ አለ። ሻምፒዮንስ ሊጉም ተጠባቂ ቡድን ነው። የእሱ ያለበት መስመር ከሞላ ጎደል ባርሴሎና እስከ ግማሽ ፍጻሜ ይደርሳል ተብሎ ይጠበቃል። ላሊጋውን እየመራ ነው። ኮፓ ዴል ሬይ ዛሬ ውጤት ከቀለበሰ ጥያቄ በሌለው መንገድ ዋንጫውን የመውሰድ እድሉ ሰፊ ነው። በተቃራኒው ማድሪድ ደግሞ በ4 ነጥብ ልዩነት እየተመራ ነው። ሻምፒዮንስ ሊግ ድልድሉ ከባድ ነው። ከኮፓ ዴል ሬይ ተሰናብተዋል። በሱፐር ካፕ ባርሴሎና ተሸንፈዋል። ሃንሲ ፍሊክ ደጋግመው ወቅተውታል። ስሜቱ ደስ የሚል አይደለም። በሪያል ማድሪድ ቤት ውስጥ ያለው ነገር ጭራሽ ትናንት በሄታፌ መሸነፍ ተሽመደመደ ቡድኑ። ግርሜ ከድጡ ወደ ማጡ ከዣቢ አሎንሶ ወደ አልቫሮ የመጣበት መንገድ አጀማመሩ ጥሩ ይመስል ነበር። አሁን ግን እየባሰበት ነው። አልቫሮ ብለዋ በአልባሴቴ ሲሸነፉ ብዙዎች ተናደው ነበር። ግን በኋላ ላይ ላሊጋው ላይ ጥሩ ጉዞ ሲያደርጉ ስለነበረ መልካም ሀሳብ ሰጥቶ ነበር። ቤኔፊካንም አሸንፈው ነበረ በሻምፒዮንስ ሊጉ አሁን ላይ እና እነዚህ ነገሮች ጥሩ ነገሮችን ይዘው የመጡና እንዲሁም ቋሚነት ሊሰጣቸው እንደሚል ሀሳብ እስኪሰጥ ድረስ የደረሰ ቢሆንም ተከታታይ ያስተናገሯቸው 2 ሽንፈቶች ግን ማድሪድን ችግር ውስጥ የከተተበትን ሂደትና አደጋ ውስጥ እንዳለ ማሳያ ነው። በነገራችን ላይ አልቫሮ አርበሎዋ ከ12 ጨዋታ 4ቱን ሽንፈት አስተናግደዋል። በአሰልጣኝነት ካረጓቸው 12 ጨዋታ 4ቱን ተሸንፈዋል። ስለዚህ ኦልሞስት 6 ሊደርሱ 2 ጨዋታ ነው የቀራቸው፣ ግማሽ በግማሽ ሊሸነፉ ማለት ነው እና የቋሚነቱ ጉዳይ ለአልቫሮ አርበሎዋ የሚታሰብ አይደለም ማለት ነው በዚህ ሂደት ውስጥ። ነገር ግን ትናንት ሪያል ማድሪዶች የሄታፌን ሽንፈት ቢሰሙም ዛሬ ማለዳና እኛ ሬዲዮ ልንገባ በተቃረብንበት ሰዓት ላይ ግን በሪያል ማድሪድ ቤት ውስጥ እጅግ አስደሳች ዜና ተሰምቷል። ይሄም ዜና ጀርገን ክሎፕ ከሬድቡል ሳልዝበርግ ጋር ወይም ከሬድቡል ግሩፕ ጋር ለመለያየት መቃረባቸውን የሚገልጽ ነው።
እንደሚታወቀው ጀርገን ክሎፕ የሬድቡል ግሩፕን ሬድቡል ሳልዝበርግ፣ አርቢ ላይፕዚግ እያልን በተለያዩ ዓለማቶች ያሏቸውን በርካታ ክለቦችን የዝውውር ጉዳዮችን፣ የቴክኒካል ጉዳዮችን እና መሰል ነገሮችን የአሰልጣኞችን ቅጥር ጨምሮ ብዙ ነገሮችን የሚሰሩት እርሳቸው ናቸው። ሬድቡል ግሩፕ የጀርገን ክሎፕ ስራ እየተመቸው አይደለም። እንግዲህ ኦልሞስት 2 ዓመታት እየሞላቸው በዚህ ቡድን ላይ በኃላፊነት ከተሰጣቸው ዋና ስራ መስራት አለባቸው ተብሎ ይታመናል። ተጫዋቾችን ከነበሩበት ብቃት ከፍ የማድረግ ጥሩ የመመልመል አቅም፣ ጥሩ ዝውውር የመፍጠር አቅም እና መሰል ነገሮችን ሊያደርጉ ይገባ ነበረ የሚል እምነት አላቸውና ሬድቡል ግሩፖች ሲገመግሙ ያገኙት ውጤት በጠበቁት ልክ አላገኟቸው። ጀርገን ክሎፕ መደባበር ተፈጥሯል ማለት ነው እና ጀርገን ክሎፕ ድንገት ተነስቶ ልልቀቅ ሚል አረግድለውትም ቆዩ የሚል የሬድቡል አመራር የለም። እንኳን እንደዛ ሊሏቸው እንዲለቁላቸው ግፊት እያደረጓቸው ነው የሚለው ዛሬ እየወጣ ያለው መረጃ። ጀርገን ክሎፕ ደግሞ ሬድቡል ግሩፕን ከለቀቁ ወደ እንግሊዝ መመለስ አይፈልጉም። ከሊቨርፑል ውጭ ማሰልጠን ስለማይፈልጉ የሊቨርፑል ውጤት አጥቶ ችግር ውስጥ ካልገባ በስተቀረ አርነ ስሎት በርግጥ ችግር ውስጥ ነበሩ። አሁን ቀና እያሉ ነው የሚገኙት። ዛሬ ሞልቭስን ይገጥማሉ። ካሸነፉ ቶፕ 4 ቦታቸው ብዙ አስጊ አይመስልም። አሁን ሰሞነኛ እያሳዩት ያለው አቋም ከሜዳቸው ውጭም እያሸነፉ ነው፣ በሜዳቸውም እያሸነፉ ነው። መሻሻል እያየን ያለ ነው። እርሳቸውም ተናግረዋል። ከዚህ በኋላ በእንግሊዝ ምድር አላሰለጥንም ሌላ ክለብ ከሊቨርፑል ውጭ ብለዋልና የመመለስ እድላቸውም ኢቨን ሊቨርፑል እንኳን ቢያሰናብታቸው አርነ ስሎትን የሚመለሱ አይመስለኝም። ሶ እጃቸው ላይ ያለው ትልቁ እድል ሪያል ማድሪድ ነው። የጀርመን ብሔራዊ ቡድንም ገና የዓለም ዋንጫው ተጠናቆ ምናምን ያሉት ነገሮች እና ብዙም የመስማማት ነገር የለም ከጀርመን ብሔራዊ ቡድን ጋር። ስለዚህ ያላቸው አማራጭ ሪያል ማድሪድ ይመስላል። ሪያል ማድሪድ በፍሎሬንቲኖ ፔሬዝ በኩል ተጽዕኖ እየፈጠረ የሚገኝበት ሂደት አለ። ተገጣጠመ አጋጣሚው አርበልዋ በውጤት ቀውሱ ሲገባ ሬድቡል ግሩፕ ደግሞ አይ በቃኝ የክሎፕ ጉዳይ ማለት የጀመረበት ጊዜ እኩል መጣ። ይሄ ዝም ብሎ የመጣ አይመስለኝም። እኔ ውስጡን ሲታሰብበት የቆየ ሲነጋገሩ የነበረው ጊዜ እየጠበቁ የሚያወጡት መረጃ ነው፣ ወይም ጊዜ እየጠበቁ ሁለቱም ክለቦች የሚግባቡበት ቱል ነው። በቀጥታ እሸጥልሃለሁ ውሰደው አትወስደው ላይባል ይችላል። አንዳንዴ በሲስተም ትግባባል። አርበልዋ ተሸነፈ፣ አርቢ ላይፕዚግ ደግሞ ወይም ሬድቡል ግሩፕ ደግሞ ከክሎፕ ጋር መቀጠል እንደማይፈልግ ምንጮች አወጡ። ይሄ የሚነግር ነገር አለ። በሲስተም ነው እየተግባቡ ያሉት። ውሰዷቸው እያሏቸው ነው። ከዚህ ቀደም ንግግሮች ነበሩ። ስለዚህ ጀርገን ክሎፕ ሪያል ማድሪድን የመያዝ ዕድላቸው ሰፊ ይመስላል። በዚህ ሂደት አርበልዋ ከ12 ጨዋታ 4 ጨዋታ ተሸንፎ ከፕሪሚየር ከላሊጋ ዋንጫ ወጥቶ ከሻምፒዮንስ ሊጉ ያለበት ድርድር ከባድ ነው። ከኮፓ ዴል ከንጉሱ ዋንጫ ወጥቷል። አይቀጥልም፣ ምንም ጥያቄ የለውም። ለሪያል ማድሪድም አሁን ላይ እጃቸው ላይ ያለው የተሻለው አማራጭ ጀርገን ክሎፕ ይመስላልና እነዚህ ነገሮች በአጋጣሚ የተገጣጠሙ የሚመስሉ እንጂ የሚሆኑ ይመስላሉ። ክሎፕ ወደ ማድሪድ መምጣታቸው አይቀር ይመስላል። ግን የተወሰኑ ሀሳቦችን ለመጨመር ያክል እንደሚታወቀው የስፔን ላሊጋ የጨዋታ መርሃ ግብር 26ኛ ሳምንት ላይ ነው የሚገኘው። ያ ማለት ቀሪ ጨዋታዎች 12 ሳምንት በስፔን ላሊጋ ይቀራሉ ማለት ነው እና 12 ሳምንታት ወይም 12 ጨዋታዎች ከዚህ በኋላ ቢኖሯቸውም የሁለቱ ፈረሶች ግብግብ የባርሴሎናና የሪያል ማድሪድ ከቅርብ ሳምንታት በፊት ሪያል ማድሪድ እኮ ወደ አንደኝነት ደረጃ መጥቶ ነበር። ተመልሶ ግን ባርሴሎና ገለበጠው እና በ26ኛ ሳምንት ላይ ባርሴሎና 64 ነጥቦችን ይዞ በመሪነት ደረጃ ላይ ተቀምጧል። ሪያል ማድሪድ ደግሞ 60 ነጥብ ላይ ተቀምጧል፣ ወይም የ4 ነጥብ ልዩነት ላይ ይገኛሉ። ከዛ በታች ያሉትን ብናያቸው አትሌቲኮ ማድሪድም ቪያሪያልም 51 ነጥብ ነው ያላቸው። በጎል ክፍያ ተበላልጠው 3ኛና 4ኛ ደረጃ ላይ ናቸው እና ኦልሞስት የላሊጋው ዋንጫ በሁለቱ ፈረሶች መካከል መሆኑን ካላቸው የነጥብ ርቀት አንጻር መረዳት ይቻላል። ተፎካካሪዎቹ ባርሴሎናና ሪያል ማድሪድ ናቸው። ባርሴሎና 64 ነጥብ፣ ሪያል ማድሪድ 60 ነጥብ፣ ቀጥሎ አትሌቲኮ ማድሪድና ቪያሪያል 51 ነጥብ፣ ሪያል ማድሪድ በ9 ነጥብ ወይም በ3 ጨዋታ ይርቃቸዋል ማለት ነው፣ እነዚህን ሁለት ክለቦች ማለት ነው። ከዛ ውጭ 13 ነጥብ ልዩነት አላቸው ከመሪው ባርሴሎና ጋር አትሌቲኮ ማድሪድና ቪያሪያል። ወደ ሁለቱ ጠቧል ለማለት ያክል ነው ባርሴሎናና ሪያል ማድሪድ። አሁን ሪያል ማድሪድን ጭንቀት ውስጥ የከተታቸው ስጋት ውስጥ የከተታቸው በላሊጋው ባለፈው መሸነፋቸው፣ እንደገና ትናንትም መደገማቸው፣ አሁንም
ከሴልታ ቪጎ ጋር በሚኖረው ጨዋታ ለሶስተኛ ተከታታይ ጊዜ በላሊጋው ላለመሸነፋቸው ምን ዋስትና አለ የሚለው ጉዳይ ነው። ሁለተኛው ያሳሰባቸው ነገር ሪያል ማድሪዶችን በሜዳቸው እጅ መስጠታቸው። ብዙ ጊዜ ሳንቲያጎ ቤርናባው ላይ 18 ዓመት ግርሜ አይሸነፍም ሪያል ማድሪድ ጠንካራ ቡድን ነው። ነገር ግን በሄታፌ ከረዥም ዓመታት በኋላ ሽንፈት ማስተናገዱ ቡድኑ ስጋት ውስጥ እንዲገባ አድርጎታል። ሶስተኛው በኮፓ ዴላሬ ተሰናብቷል አልባሴቴ በታችኛው ዲቪዚዮን ክለብ። በሻምፒዮንስ ሊግ ከማንቸስተር ሲቲ ጋር ነው ጨዋታውን የሚያደርገው ሪያል ማድሪድ። ተደጋጋሚ ጨዋታዎቹ ከባዶች ናቸው። በነገራችን ላይ ሪያል ማድሪድ ቀጣይ ጨዋታውን ከሴልታ ቪጎ ጋር ነው በላሊጋው የሚያደርገው ማርች 6። ከዛ ቀጥሎ ማንቸስተር ሲቲን በአውሮፓ ሻምፒዮንስ ሊግ ይገጥማል ማለት ነው በሚቀጥለው ሳምንት ማለት ነው። ከዛ ኤልቼን ይገጥማል። ከዛ ተመልሶ ማንቸስተር ሲቲን ያገኛል። ይሄ ከተከናወነ በኋላ የሚገጥመው ቡድን አትሌቲኮ ማድሪድ ነው። ስለዚህ ከባድ ነው። ኦኬ ይቀጥል። ሚያዚያ ወር ላይ 4 ጨዋታዎች አሉት። ሚያዚያ ወር ላይ በሚደረገው መርሃ ግብር ላይ ሻምፒዮንስ ሊግ ይጨመር። ማዮርካ ላሊጋውን ብቻ ነጥለን ብናወጣው ሪያል ማዮርካ አለ፣ ዢሮና አለ፣ ዲፖርቲቮ አላቬዝ አለ፣ ሪያል ቤቲስ አለ። እሺ እነዚህን ይሳካለት ብለን ስናልፍ በግንቦት ወር ከባርሴሎና ጋር ሚያስር ይፋለማል ማለት ነው። ኤል ክላሲኮ አላቸው። ኢቨን እነዚህን እንኳን እያሸነፈ መጣ ብንል አንዱ አትሌቲኮ ማድሪድ ከባድ ተጋጣሚ እንደሆነ ገምተናል። እንደው ሌሎቹን እንኳን ያሸነፍ ብለን ብናይ ማለት ነው። እሱንም ደግሞ የሚያደርገው ማንቸስተር ሲቲን በሻምፒዮንስ ሊግ ደርሶ መልስ ከገጠመ በኋላ ማለት ነው። እሺ ማንቸስተር ሲቲን በሻምፒዮንስ ሊግ ያሸንፍ፣ ቀጣይ ተጋጣሚው ማን ነው የሚሆነው? ባየር ሙኒክን የማግኘት እድል አለው ሪያል ማድሪድ። ባየር ሙኒክን፣ ፓሪስ ጀርመንን የማግኘት ጉዞ አለ ይተሳካለት ከመጣም ደግሞ አሉ። መሰናክሉ ትንሽ ከባድ ነው። ሊቨርፑልም አለ። ስለዚህ ብዙ ቡድኖች በሻምፒዮንስ ሊግ ላይ ስጋት እንዲፈጥር አድርጎታል። ተስፋቸው ብቸኛ ተስፋቸው ሪያል ማድሪዶች በአብዛኛው እየተናገሩ ያሉት ያው ምንም እንኳን የሻምፒዮንስ ሊግ ክለብ ቢሆንም ካለው አቋምና ከተጋጣሚዎቹ ያለበት መስመር ከባድ ከመሆኑ ጋር ተያይዞ በንጽጽር እንግዲህ አርሰናል ያለበት መስመር የተሻለ ነው አይደል? በዚህኛው ሳይድ ካለው ማንቸስተር ሲቲን እሱም ቢያልፍ ደግሞ ባየር ሙኒክ ያለበት መንገድ ነው ያጉዞ። መሰናክሉ ትንሽ ከባድ ነው። እነዚህን ጨዋታዎች ቢያሸንፍ እንኳን አትሌቲኮ ማድሪድን ቢያልፍ እንኳን ራሱ ከባርሴሎና ጋር የሚገናኝበት መድረክ ይፈጠራል። ትናንት በነበረው ጨዋታ ወደ 1 ነጥብ ማቅረብ የሚችልበትን እድል ነው ያጣው። ልዩነቱ ወደ 1 ነጥብ ዝቅ ይል ነበር። 63 እና 64 መሆን ይችሉ ነበር። ግን ባለበት 60 ነጥብ ባርሴሎና ደግሞ በ4 ነጥብ ልዩነቱ እንዲሰፋ ሆነ። ማርቲን ሳትሪያኖ በመጀመሪያው አጋማሽ ነው አስደናቂ ቮሊ ኳስ በመምታት ቲባኦ ኮርቷ መያዝ በማይችልበት ደረጃ ላይ ኳስና መረብ ላይ አሳርፎ ብቸኛ ጎል የሆነችው አራምባሪ ነበር አሲስት ያደረገው ማለት ነው። እና 26ኛ ሳምንት ላይ ነው። የ4 ነጥብ ልዩነት ነው። የኪሊያን ምባፔ የግራ ጉልበት ጉዳት ማስተናገድና ለክለቡ ግልጋሎት አለመስጠት ሪያል ማድሪድ ቤትም ስጋት እንዲፈጠር አድርጓል። ጠንካራ የተከላካይ ክፍል ሄታፊዎች ሰርተው ነበር። ጨዋታውን ማታ እያየሁት ነበር። ጠንካራ እንዴት አድርገው ሰብረው ይግቡ። ባይዘወይ ሳትሪያኖ ጎል ከማስቆጠሩ በፊት ሶፊ ቪኒ ጁኒየር የሳተው ኳስ ለማመን በቃ ያለቀለት ጣጣውን የጨረሰ ኳስ ነበር። ቪኒሲየስ ጁኒየር በጣም ግልጽ ክሊር ከት ቻንስ የጎል ማግባት እድል ነው ያጣው። አልቫሮ አልበሯ በሁለተኛው አጋማሽ ተጫዋቾቹን ቀይሮ ሊለውጥ ሞከረ። 3 ተጫዋቾችን ነው ገና ልክ ከረፍት እንደተመለሱ በተከታታይ በ10 ደቂቃ ውስጥ እነ ትሬንት አሌክዛንደር አርኖልድን ለመቀየር ያሰበው ማለት 3 ተጫዋቾች ግን የሄታፌን ተከላካይ ክፍል እንዴት አድርገው ሰብረው መግባት የሚችሉበትን እድል መፍጠር አልቻሉም። ከዛ በኋላ ትልቁ ሙከራ የአንቶኒዮ ሩዲገር በግንባር የገጨው ኳስ ነበር እና ጨዋታው በተለይ ቅድም ሶፊ ማንስተዋል አልሃንድሮ ሙኒዝ ሩይዝን ፍራንኮ ማስታንቱኖ ጸያፍ ስድብ ነው የሰደበኝ ያሉት እሳቸው። በጣም ጸያፍ ስድብ ነው የሰደበኝ እና በቀጥታ ቀይ ካርድ ነው እንዲወጣ የተደረገው። በሄታፌን በኩል ባለቀ ሰዓት በሁለተኛ ቢጫ ካርድ የወጣ ተጫዋች አለ። ታይም ዌስት አድርገሃል በሚል ሰዓት አባክናል በሚል ማለት ነው እና አርበሯ ከ12 ጨዋታዎች 4 ሽንፈት ተመዝግቦበታል። ብዙ ነው እንዴ! በሪያል ማድሪድ እንደዚህ እኮ አይፈቀድም። በሪያል ማድሪድ ቤት የሽንፈት ስነ ልቦና
የሚለማመድ አሰልጣኝ እድል አይሰጠውም። የጁድ ቤሊንግሃምና የኪሊያን ምባፔ ጉዳት ላይ መሆን ደግሞ ቡድኑን የበለጠ አሳስቶታል። ቀጣይ ጨዋታው ከሴልታ ቪጎ ጋር የሚደረግ ጨዋታ ነው። አሁን እንግዲህ ሪያል ማድሪድ በ3 ተከታታይ የላሊጋ ጨዋታዎች ላለመሸነፍ የሚያደርገው ፍጥጫ ነው። በ2 ተሸንፏል። ትናንት ሄታፌ አሸንፎታል። ከዛ ፊት በነበረው ጨዋታም ተሸንፏል። አሁን ከሴልታ ቪጎ ጋር ደግሞ ከተሸነፈ 3ኛ ተከታታይ የላሊጋው ሽንፈት ነው። እጁን አጨብጭቦ ለባርሴሎና ዋንጫውን የሚሰጥበት ሁኔታ ሊፈጠር ይችላል ተብሎ እየተገመተ ይገኛል። 4 ነጥብ ነው ሶፊ። እንግዲህ 12 ጨዋታ ነው ቀሪው። ለምን ይመስላል እንደዛ ነው? ባርሴሎና እድል አይሰጥም ከሚል አንጻር መነሻ በማድረግ ነው። በዚህ ሰዓት ወደ መጨረሻዎቹ ሳምንታቶች የሚኖሩ ጉዳዮች እያንዳንዱ ጨዋታ በጥንቃቄ መጓዝ ካልቻለ ሪያል ማድሪድ፣ ባርሴሎና ሁለቱም በጥንቃቄ የሚያደርጉት ጨዋታ ከመሆኑ ጋር ተያይዞ አንድ ጨዋታ ዋጋ አለው። ከዛ በኋላ እርስ በርስ ይገናኛሉ። ሜይ 10 ኤል ክላሲኮ ጨዋታ አላቸው እና ያ ደግሞ ዋናው መወሰኛው። ስለዚህ አሁን እየተጠጋህ እየቀረብክ ሜይ 10 ላይ ራስን በራስ የምትወስንበትን እድል ለመፍጠር ካልቻልክ ከባድ ነው የሚሆነው። አሁን ከእጇ ፍትልኳል ሪያል ማድሪድ። ምክንያቱም ሜይ 10 እንኳን ኤል ክላሲኮ ቢያሸንፍና ባርሴሎና ሌላ ቀሪውን ጨዋታ ቢያሸንፍ የ1 ነጥብ ልዩነት አለው ማለት ነው። ዋንጫውን ይወስዳል ማለት ነው በላሊጋ ማለት ነው። ከዛ አንጻር ለማለት ያክል ነው። ሶፊ የምጨምረው ካለ በጣም አሪፍ ግን የአጋሮቻችን እውቅና እንስጥና ወደ ማንቸስተር ዩናይትድ አርሰናል ጉዳይ እናምራለን። የዚህ ፕሮግራም አጋሮቻችን ዶክተር መቤት የጥርስ ሕክምና ማዕከል የዚህ ፕሮግራም የክብር አጋር ነው። ዶክተር መቤት የጥርስ ሕክምና ማዕከል በልዩነት የጥርስ ሕክምና ዘርፍ ላይ ከፍተኛ እውቅናና ዝናን ማትረፍ የቻለ ነው። ሁሉንም ባንድ የሚያገኙበት የጥርስ ሕክምናው ላይ እጅግ ከፍተኛ ተጽዕኖ መፍጠር የቻለ ነው። ብቸኛው የካድካም ቴክኖሎጂ ባለቤት ነው። ዶክተር መቤት ጥርስ ሕክምና ማዕከል ሌዘር ቴክኖሎጂ በመጠቀም የትኛውም አይነት የነርቭ ችግሮችን ያክማል። የተነቀሉ ጥርሶች ወይም የተበላሹ ጥርሶች ካሉ አሊያም መጥፎ ያፍጠረን ሌሎችም ችግሮች ካሉ የነርቭ ችግርም ካለ ዶክተር መቤት ጥርስ ሕክምና ማዕከል ፈጣን ምላሽ ይሰጣል። ዶክተር መቤት ጥርስ ሕክምና ማዕከል የመቻቹ ያልነው ሮሜዮ በሳሎና ስፓም የዚህ ፕሮግራም የክብር አጋር ነው። ሁሉንም ባንድ ያገኙበታል። ማሳጅ፣ ሞሮኮ ስፓ፣ የባትስ አገልግሎት ለቤተሰቦች አንድ ላይ ሰብሰብ ብለው እናት አባት ልጆች ቢመጡም የህፃናትም የአዋቂዎችም ጸጉር ቤት አላቸው። ሁሉንም ባንድ የሚያገኙበት ነው። ሙሽሮች፣ ሚዜዎች፣ የተለያየ ዝግጅት ያለባቸው ሰብሰብ ብለው ይመጡ ሮሜዮ በሳሎና ስፓ ላይ አገልግሎቱን በደንብ ማግኘት ይችላሉ። ሰፊና የተንጣለለ ነው። እናት ባንክ ይመቻቹ ያላችሁ ይገኛል። እንደ እናቶ ተንከባክቦ በባንክ ኢንዱስትሪው ስራዎትን የሚያስተካክልሎ ነው። በተለይ ለሴቶችና ለእናቶች በተለየ መንገድ ጥሩ አገልግሎቶች አሏቸው። ምርጥ የቁጠባ አይነቶች አሉ። ጠቀም ያለ ወለድ የሚታሰብላቸው ነው። እንደዚሁም የወለድ መጠናቸው አነስተኛ የሆነ የብድር አይነቶችም አሉ። ከእናት ባንክ ጋር ይስሩ። ወደሚቀርበው የእናት ባንክ ቅርንጫፍ ጎራ ብለው ይጠቀሙ። አጋሮቻችን መልእክቶቹን እንስማና ስንመለስ አርሰናል ማንቸስተር ዩናይትድ ላይ ያሉ አዳዲስ ጉዳዮች እናነሳለን። ማንቸስተር ዩናይትድ 200 ሚሊዮን ፓውንድ መድቦ የአንድ ክለብ 2 ተጫዋቾችን ለማምጣት ስራ መጀመሩ እየተዘገበ ይገኛል። ተመልሰን እንገናኝ።